እኮ ቤቱን አሳዩ። ለሱ ችግር የለውም። አገናኘን። እሷን አገናኘን። አንዴ ለኔ ቤቱን ለሷ ስጣት። ልጅቷ ሰላም አለይኩም ሂክማ፣ እንዴት ነሽ? ሰላም ነው ሂክማ? ይቅርታ አንዴ አሳዩ። እሺ ቆይ ሰዎች እየደረሰ ያላችሁ እናታችን ታርቀዋል የምትሉት አሰቃቂ ሁኔታ ላይ ያሉት ጋይስ እንዴ ለምንድን ነው እሷ ማታገናኘን? አሁን ሄጃለሁ ስትያን ነበር እንዴ እናትዬ? የኔ ቆንጆ ሂክማ ቆይ አንዴ ኡስማንዬ እኔ እንትን ብያቸው እናገኛታለን። ዝም ብለን ቪዲዮን እሱ የሚሰራውን ብንከታተል ይችላል። እኔም አንተም ቻርጅ እንዳይዘጋብን ነው እንዲያግዙ አብሽር። ከኛ የሚያመልጥ ማንም በእነሱ እንገባለን። ችግር የለውም። የኔ ከዘገ አለ እነሱ ካንተ ጋር ናቸው። ያው አገኘው በቃ ምርጥዬ ብራዘር። ይመቻችሁ ሁላችሁም። ቴንክ ዩ ሂክማ። ላይቭ ጋይስ እነዚህ ወጣቶች ሊተባበሩን የመጡ ናቸው። ሁሉም እዚህ ጋር ወሬ አይደለም። አውራሪስ እስቲ አውራት፣ ልጅቷን አውራት እስቲ። አውራሪስ እያወራችን ነው። ሰላም ሂክማ፣ እንዴት ነሽ? ሰላም ነው ኡስማን፣ እንዴት ነህ? እንዴት ነሽ ሂክማ? ሰላም ነው። ወንዴን ቀጥታ ማዘር ቤቱ ሰጂና ወንዴን ማዘር ቤቱ ሰጂልኝ። ቅድም ላይ እሄዳለሁ ብዬ ደውዬልክ ነበር። ቤቷን እየፈለግነው ነው። በቃ አንድ ላይ ሆናችሁ ፈልጉ። የወንዴ ገብቼ ነበር። በቃ የዛን ሰዓት ወጣሁኝና ፍለጋ ሄጄ ነው። አሁን የእሷን ቤት ቀጥታ አሳየዋ። ገብተሽ ከነበረ ታውቂዋለሽ ማለት ነው። እስቲ በተጠቆምኩት መሰረት እየሄድኩ ነው። ያ የሱ ቻርጅ ከዘጋ ደግሞ ባንቺንግ እንድትገቡ እንድትተባበሩን። እሺ እሺ። እስከዛ ላይቭ ያሳየናል ማለት ነው። ወደ ምን መሰላችሁ እዚህ ጋር እኛ በተግባር ኦስማን የተግባር ሰው እንደሆነ እዚህ ቤት ያለ ሰው የተግባር ሰው እንደሆነ እያያችሁት ነው። ሰፈራቸው ከቤታቸው ድረስ ያሉበትን ሁኔታ ለማጣራት ሰው አስልከናል። ለምን ትላንት ታረቁ ተብሎ ጉዳዩን ዘግተን ነበር፣ ግን በኋላ የተባለው ነገር ሌላ ነው። ክስና ዛቻ ወዮልሽ ነው ጉዳዩ። ስለዚህ አሁን ከሰፈራቸው ድረስ ሄደን እናታችን ከሁሉ በፊት በሰላምና በጤና አሉ ወይ፣ ከዛ በላይ ደግሞ ታርቀዋል ወይ፣ ሪሊ እንደሚባለው ሪሊ ታርቀዋል ወይስ ሌላ አሻጥርና ሳቦታጅ ነው የተሰራው? አልታረኩም የሚል ነው እየሰማን ያለነው መረጃ። አውራሪስ በዚሁ እንድትሄድበት ከዱባይ ረብጣ ብሮች እየተላኩ የማይሆን ነገር እንደሚፈጸሙ ይሄን ነገር እንድታስተላልፍ በዛውም እስቲ አውራሪስ። እሺ ዝም በሉ እያላችሁ ነው። ልክ ናችሁ፣ እውነታችሁ ነው። ቪዲዮ ሲታይ እኔም ዝም ማለት ፈልጌ ነበር። እሱ ብቻ የሚያደርገውን ነገር በጽሞና ማየት ፈልጌ ነበር። አይ ቲንክ የባትሪ ይሁን የኔትወርክ ወጥቷል። ወንድማችን ወንዴ በጣም እጅግ ጀግናና የተግባር ወንድሜ ምን ትላለህ? አሁን አንዴ የሄደው ልጅ አካባቢ ላይ ያለውን ነገር ወይ የሷን ሁኔታ ስታየው ነገር ራሷን አጥፍታ ወይ የሆነ ነገር ሆና እንዳናያት ስለፈለግን ነው እንደ አንድ እናትና ከዚህ በኋላ ስማቸውንም አለማንሳት ቃል እንገባለን። እስቲ ወንድሜ እስቲ እንዳየኸው እንደ አካባቢ ቦታ ላይ ምን አይነት ስሜት ኡስማን? አሁን ምን አለ መሰለ ካየሁትና ከተረዳሁት ነገር አሁን ቪዲዮ ላይም ያየሁት ነገር አለና እናንተ የምከፍሉት ዋጋ ሴትዮዋ የተረዳችሁ አልመሰለኝም። እንደዚህ ሳይ ማለት ነው እኛ ራሷ የሆነ ነገር እንዳትሆን ነው ባይዘው እሺ፣ እንደ አንድ ነው ስለ ያው እንደ አጠቃላይ ማለት ነው። አሁን እዛ ጋር ገብቷል። እኔም እንደዛ ስትሉ ገብቷል። መሄድ ስላለብኝ አምኜ ነው የሄድኩት። ሲሄድ ግን ያው ኖርማል ናት፣ ደህና ናት ሴትዮዋ። ግን በጣም የሚገርም ነገር አካባቢው ያስጠላል። በጣም ተጽዕኖ አለባት በአካባቢ። ቤት ውስጥም ብቻዋን ነው ታሽጋ ቁጭ ብላ ያገኘናት በትንሽዬ ቤት እና ያው እሷም ደግሞ ለማናገር ፈቃደኛ አይደለችም። በቃ እኔ ብዙ የተለያየ ሰው ነው የሚመጣብኝ፣ ገብቷል። የተለያየ ሰው ነው የሚመጣብኝ እና ያው የሚመጣው ሰው ገብቷል በኦስማን በኩል ሳይሆን በቃ እየመጡ የሚያስፈራሩኝ ሰዎች አሉ እንዳሉ ነው። ገብቷል አይደል እንትን ያለችውና መጨረሻ ላይም በቃ እኔም ስልክ ሰጥቻታለሁ። ችግር ካለ ምናምን ነገር እንደደውል ማለት ነው። ያው በጀማ ምናምን እንመጣለን ብለን እንትን ብለናታል። ግን በአጠቃላይ ሰፈሩ ያስጠላል። በቃ ከአሮጊት ጀምሮ ከትልቅ ሰው ጀምሮ አድማ አድርገውባታል። የሆነ በቃ እሷን ለማግኘት ከባድ ነው። እንደምታየው በሩ ላይ ቆሜ ነው አንድ ወጣት እሱ ራሱ እዛው ቁጭ ብሎ ነበር ስንገባ ሌላ መንገድ የመራኝ ማለት ነው። እና 3-4 ቅያስ ምናምን ነገር የተሳሳተ ቅያስ እየሰጡኝ ነው በመከራ ያገኘሁትና በጣም አስቸጋሪ ሁኔታ፣ በጣም ፍራቻ ላይ ነው ያለችው ሴትዮዋ ማለት ነው። አሁን ያለችበት ሁኔታ በጣም አይለኛ እንትኑ ስለሆነ እያስፈራሯትም ስለሆነ ብቻዋ መሆኗም ተጽዕኖ ስለሚፈጥርባት ያንን የተረዳሁት እና ይሄ ነው ኡስማን።
ቴንኪው ወንድሜ በጣም ነው የምናመሰግነው። በተለይ አንተን እዛ ቦታ ላይ ሆነ መስትን ከፍለ የከፈልከው በጣም እናመሰግናለን። ሁላችሁም ወንድማችንን ፎሎ አድርጉልን። በጣም ጀግና ነው። ጊፍት ስጡት። ወላሂ ያላችሁን ጊፍት ገንዘቡን መስዋዕትነት አድርጎ እዛ ድረስ ልጆችን ያሳድግልን፣ ሰላምና ጤና ይስጣቸው። ሁሉ የልብን ሐሳብ ያስምርልህ፣ እድሜና ጤና ሀብትና እንጀራ ይስጥህ። አሁንም ቀጣይም ደግሞ አብረን የምንሰራው ለምን እኛ ሀገር ቤት ስላሌለን አንተ ሀገር ቤት ነህ። እኛ ሰው ለማገዝም ለመርዳትም በምንፈልጋቸው በምንሰራው ስራዎች ተባባሪያችን ነህ። እጅግ ትልቅ ነገር ምን መሰላችሁ? በተጨባጭ በቁም ነገር አርጎ ያሳየን እሱ ነው። ብዙ ሰዎች ገባን ሄድን መጣን ሲሉ ነበረ፣ ግን አርጎ ያሳየን እሱ ነው። ሄዶ እበራፏ ድረስ እንደገና ደግሞ ሆን ብለው ያልሆነ አቅጣጫ እየሰጡ ቅያስ እየቀየሩ እንደ ማጅላን ሲያሽከረክሩት ከዛ ደግሞ ሞባይሉ ጠፍቶ ድጋሚ ቻርጅ አድርጎ ገብቶ የሚያሳየን ወንዴ ማለት ነው። ስለዚህ እንደዚህ አይነት ሰው እኔ የተግባር ሰው በጣም ይመቸኛል። ይቅርታ አድርጉልኝ። የተግባር በቃ አርጎ የሚያሳይ ሰው ማለት ነው። ሁላችሁም አንዴ ወንዴም ፎሎ አድርጉልን። በዚህ ብቻ አመስግኑልን። በአላህ ወንዴም ብቻ ፎሎ አድርጉልን። በዚህ አመስግኑልን። ወንዴ በጣም ወላሂ በጣም ቴንኪው። መስዋዕትነትሽን አድርገሽ ከልደታ ጀምሮ እስከ ኮልፌ ድረስ ነዳጅ በተወደደ ነዳጅ ተነስተሽ በመሄድሽ በጣም ክበርልን። እኛ የአንድ እናት ጭንቀት አሳስቦን ነው ብራዘር። እሺ በጣም ቴንኪው ነው የምንልሽ። ሁላችሁም አንዴ ፎሎ አመስግኑልን። 400 ሰዎች አንዴ ጠቅጠቅ አድርጉት። በአላህ እኛን የምታከብሩ የምትወዱ ሶሪ። በጣም ሁኔታው ግን ትንሽ የሚያሳዝን ነገር ነው። በአጠቃላይ ሴትዮዋ በሙሉ ነፃነት ላይ ያሉ አይመስለኝም። በዛቻና በማስፈራራት እንዲሁም በማራድ እንዲርዱ በማድረግ ሴትዮዋ ርደዋል፣ ፈርተዋል ማለት ነው። ኡስማን አሁን ምን አለ መሰለህ ተሸብረዋል። አንተን ነው ከፍተኛ ጭንቀት ላይ ናት ኡስማን። በጣም የምታወራውን እራሱ አታውቅም። ገብቶሃል? እኔ ሳገኛት መጀመሪያ የመደናበር ሙሉ ነው ገብቶሃል አይደል? ያሳየችን ማለት እና በጣም የሆነ ጭንቀት ውስጥ ነው ያለው ሴትዮዋ ማለት ነው። ከተቻለ እንደውም ራቅ ያለ ቦታ ብትሄድ የተሻለ ነው ብዬ ነው የማስበው። አዲስ ህይወት እንድጀምር ማለት እንጂ የሰፈሩ ሰውም ገብቷል፣ ጭንቀት ሆኖባታል። እንደገና የሚመጣም ዱርዬ ያለ የሚያስፈራራ ገብቷል። የተለያየ ነገር ስለሆነ እንደኔ ሰፈር እንኳን ብትቀይር የተሻለ ነው ብዬ ነው የማስበው። ንጹህ አይምሮ ይኖራታል። ገብቷል። አዲስ ሰው ተዋውቃ አዲስ ህይወት ብትጀምር ነው እንጂ የተሻለ የሚሆነው አስቸጋሪ ሁኔታ ላይ ነው ያለው። ጭንቀት ብቻዋን ነው ቁጭ ብላ ችግር የለም መሰለህ። አሁን ለጊዜው እንኳን እንትን ባንልም እሷም ደግሞ አትምጡብኝ አይነት ነገር ነው ያለችው። ወንዴ ሲሄድ ስለዚህ እየፈራች ስለሆነ ስለዚህ እኛ ኤኒ ታይም ዝግጁ ነን። እሷ አሰባ አሰላስላ ጊዜ ወስዳ ተመልሳ ብትመጣ የተጀመረው የቤት ፕሮጀክትም ይቀጥላል። አሁን እንዳየነው በአገሪቱ ላይ አንዳንድ የሚያሳዝን ነገር አለ። የጸጥታ አካላትም በዚህ ተባባሪ ሆነው ከሰንሻል፣ አስፈራርተንሻል፣ እንዳትተነፍሺ እንዳትላወሺ ተብላ ቴረራይዝ ወይም ደግሞ አሸብረዋታል። ተሸብራለች በአጠቃላይ እና ርዳለች። መራድ ታውቃላችሁ፣ አንድ ሰው ሲርድ እና ሲሸበር በቃ የሚያደርገው ነገር ነው። ሰላም እንዴት ዋላችሁ? ቀጥ ሐሳብ በጣም የምትገርም ጀግና ሰው ነው። እግዚአብሔር እዛ ጉራንጉር ውስጥ ሰፈሬን አውቀዋለሁና በጣም እንጃ ገርም ሰው ነው እግዚአብሔር። እና ግን ለዚህ ጀግና ቆይ አንዴ ለዚህ ጀግና ሁላችሁም አንዴ ጥሉን ይሄን ብቻ አመስግኑልን። ለኛ ብላችሁ ጋይሶች ምን ነገር ሳይፈራ እዛ ውስጥ መግባቱ እግዚአብሔርን ነው የምልህ። በጣም የምትደነቅ ሰው ነው። ኧረ በስላሴ ስም እግዚአብሔር ምትገርም ነህ እግዚአብሔር። እና እግዚአብሔር አምላክ እውነት እንኳን እሷ ደህና መሆኗን ያያችሁ እና ደግሞ እንደ ጭንቀታ ሴትዮዋ ተጨናንቃለች። በጣም ማስጨናቂ ሁኔታ ላይ ነው ያለችው። ታሳዝናለች። በቃ ምን ታረጉታላችሁ? ለፍታችኋል። እውነት በጣም ነው የምከታተላችሁ ከመጀመሪያ ጀምሮ። በቃ ግን ልጅ እንደዚህ ሲሆን በጣም ነው የሚያስጠላው። እኔ አሁን ራሱ ቤቱን ሳይው አፈርኩት። 12 ዓመት እሷ አረብ ሀገር ኖራለች። ታሳዝናለች። ሳጠነኛ ይህ ጉዳይ በስምምነትና በእርቅ ሳይሆን የተቋጨው በማስፈራራት
ክስ እውነት ነው እንጂ የሆነ እርቅ በቃ የሚባል አልተፈጸመም። ውሸት። አይ አለች ልጅ እኮ ጠላት እኔ ሲሆን እኔ መጀመሪያ ነው ያየሁት። እኔ 10 ሰው ነው የሚመጣብኝ። አንዴ ቪዲዮ ስሪ ይለኛል፣ አንዴ እንትን ይለኛል። ጭንቀት ላይ ነው ያለሁት ነው የምትለው። ገባሽ አዎ አይደል? ፍራቻ ነው ፍራቻ። እነሱም ላይ ፍራቻ ነው። አትፍረድባቸው ቪዲዮ ስሪ ሁላ የሚባሉትን ነገር ይለኛል። ምን ታውቃለህ? አንዴ ጨርስልህ። ምንድን ያልከን ወንድሜ? ቪዲዮ ስሪ ሁላ ይለኛል እየመጣ ይቅርታ በይ ምናምን ይለኛል። አሁን ደግሞ ምንድነው ፈልጋችሁ የመጣችሁ? እኛ ሁላ በሌላ በኩል የመጣ መስሏታል። ኡስማን ነው ስላል ነው ያናገረችኝ። እኔ ራሱ ማለት መጀመሪያ ገብታ ኡስማንዬ ፈቃደኛ ማለት ነው። ነበረች። ገብቷል ኡስማን እየሰማከኝ ነው? ያ እና ኡስማንዬ አንድ ነገር ልንገርክ፣ ወንዴ ማለት ነው ተረጋግቶ ደግሞ አንድ ቀን ሄዶ ሴትዮዋን በእርጋታ ያናግራት። እኔ በጣም የሚገርምክ ነገር የገባኝ ነገር አሁን ሳስበው እዛ ሰፈር በነገራችን ላይ በፊት ስታወራቸው እኔ ሰፈር የተወለድኩበት ያደግኩበት ነው እና ምንም ችግር የለባቸውም። ግን ደግሞ ምንድነው መሰለክ እዚህ ጋር አሁን ለጊዜው የሚሆነው ነገር ያስፈራል። ገባክ አይደለ? ሰው በአሁን ሰዓት ይፈራል ማን ምን እንደሚያደርግብህ። ልጅቷ ደግሞ በዚህ በሳንቲሟ ትወዛገባለች። ለዛ ነውና አንተ ግን በጣም ያደረከው ነገር ውስሜ ግን ማለት ነው ሴትየዋን በውስጥ እያወራካት የምደርስበትን ቦታ እይላት እንዳትረሳ። ትረጋጋ፣ ራሷን ታረጋጋና ወደሚቀጥለው እንዳለን ወንዶች ሁላችሁም እናመሰግናለን። አሁን ስለ እህታችን በጣም ወንዴ ጀግና ነህ። እመቤቴን እግዚአብሔር ልጆች ይባረኩ። አሚን አሚን። ጋይሶች ለሊና ተልኮላታል አሁን ሌላ ቪዲዮ ማለት ነው። ቤቷን ይሄ ነው ቤቴ ከመግቢያው ጀምሮ ያስጎበኘችበት ሴትዮዋ ለማን ልካ ሊና ነይ ግቢ እንዴ ሊና ገብታ ታሳያችሁ። ግን በቃ ሴትዮዋ አሁን ተደጋጋሚ ሰዎች ሲሄዱባት ምናምን በዛ ላይ ያለባት ጭንቀት አለ። የምታወራውን እንትናት አታውቅምና እንትናት በላት። እሷ እና በቃ ከዚህ በኋላ ወላሂ በቃ እጃችንን እናንሳ። እጃችንን እናንሳ። በቃ ለምን እንደው ታውቃለህ ሳላዬ በቃ አላህ ያመጣው አላህ የሆነው ነው የምትሆነው። በምንችለው አቅል ተባብረናል፣ በምንችለው አቅል መስዋዕትነት ከፍለናል። ይሄን ቪዲዮ ህዝብም እየሰማ ነው እናሰማና ለመጨረሻ ጊዜ እኛም የራሳችንን ስራ እንሰራለን ማለት ነው። ኒና ድምጽ ስጭ። ግን ወንዴ የኛ የስራ ባልደረባ ነው የሚሆነው። የስራ ባልደረባ ሆኖ እንደዚህ እውነትን እያወጣን አሁን እሱ ባይሄድ ኖሮ በዚህ በቆሻሻ ቤት እያኖረቻት ነው እንደዚህ የምታሰቃያት። በጣም ያሳዝናል። እንትን አለ ሄሳቸው ሻንጣቸው ይዘው ሄዱ አለ የፍሪጃውን ወስዶ መጣለው አለች። አሁን ይጠራቻል እና ቲቪ የለም ስልክ የኔ ነች። ያሽና ስለሚያገኝሽ በዚህ ትገቢያለሽ። አየሽው ይሄ እናንተ አጋጣሚ ነቆጡ ድረስ በጣም አብራላ ማንም የለም። ሆነ እያየሽ እሺ፣ መብራት ላብራ በደንብ እንዲታይ። እንግዲህ ልጆቹ ያደጉበት ቤት ነው ይሄ ቤት። እናት ጋይስ ሁላችሁም ይሄው እንግዲህ ይሄ ቆጣችን ነው ያስቀሩት። ይሄ ብቻ ነው። ይሄ የኔ ልብሶች ናቸው የተሰቀሉት። በቃ ይሄ የኔ ልብስ ነው። ቤት ውስጥ ማንም የለም። ይሄ ፍራሽ ጥላልኝ ሄዳለች። ሀያት የምተኛበት ፍራሽ ነው። ይኸው ግድግዳችን ነው። ይኸው እስከ መስኮቱ ድረስ ይሄ መስኮቱ በቃ ይሄ ቆጡ ነው ማለት ነው። ይኸው እየወረኩኝ ነው ከእንትኑ ላይ ከመሰላል ላይ ማንም የለም። ቤት ውስጥ ነኝ ያለሁት። አሳዝናለች። ረበል ከአባ በቃ እኔ እነሱን አሁን ላይ እንትን ስላሉኝ ነው የመጣሁት። ያን ችግር የለም። እንሂድ ቤት ችግር የለም።